ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አቤቶቹን እናቀርብላችኋለን። የብልጽግናው አለቃ አብይ አህመድ በምክክሩ መዝጊያ መድረክ ላይ ያለመገኘታቸው አነጋጋሪ ሆኗል። በተቃርኖ ታጅቦ ለገዢው ፓርቲ መሰንጠቅ ምክንያት ሆኖ የተጠናቀቀው መድረክ በቢሊየን የሚቆጠር መደበኛ በጀት የወጣበት እንደሆነ ታውቋል። ባለፉት 10 ቀናት ውስጥ በየትኛውም መድረክ ያልታዩትና መልእክቶችን ያላጋሩት የብልጽግናው ቁንጮ ከወዴት ተሰወሩ ስንል መረጃዎችን ቃኝተናል። የአገዛዙ ወታደሮች ወታደራዊ ኩብለላ ከነበረበት በጥፍ በመጨመር ላይ ነው። በርካታ የብልጽግና ወታደሮች ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። አገዛዙ በበኩሉ የግዳጅ ወታደራዊ አፈሳዎችንና የለብ ለብ ስልጠናዎችን አጠናክሮ ቀጥሏል። ሌላኛው መረጃችን ነው። የምርኮ ታሪክ ባለቤቱ ጀነራል ባጫ ደበሌም በአምባሳደርነት ከነበሩበት ኬንያ ናይሮቢ ወደ ኢትዮጵያ አዲስ አበባ መሸኘታቸው ተሰማ። ባጫ በጠቅላይ ሚኒስትሩ አማካሪ ቦታ ላይ ሊመደቡ መሆኑ ሲጠቆም ጉዳዩ ከሰሜን ኢትዮጵያው አዲስ የጦርነት ግንባር ስጋት ጋር ተያይዟል። በዝርዝር ይደመጣል። የእስራኤል ወታደራዊ መኮንኖችና የደህንነት ሰራተኞች እንደሆኑ የታመኑ እስራኤላውያን በኢትዮጵያ የብልጽግናው ወታደራዊ ተቋማት ላይ ታይተዋል። ይህም ቀጠናዊ ትርጉም ተሰጥቶታል። እስራኤል፣ ብልጽግናና ሱዳን፣ ሶማሌላንድ እንዲሁም ቀዩ ባህር ስንል መረጃዎችን ፈትሸናል። የኤርትራ ሰንደቅ ዓላማ የሚያውለበልብ መርከብ በባህር ወንበዴዎች መታገቱ ተሰማም። 20 መርከበኞች በአጋቾች ቁጥጥር ስር ውለዋል። በየመን የባህር ጠረፍ አካባቢ ውጥረቱ ጨምሯል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። እነዚህና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። የብልጽግናው አገዛዝ የአንድ ግለሰብ የአደባባይ ተቃውሞ አስግቶታል። በአዲስ አበባ 5ቱም መግቢያ በሮች ጥብቅ ፍተሻ በመደረግ ላይ ነው። ትላንት ነሐሴ 16 ቀን በመዲናዋ አዲስ አበባ አነጋጋሪ ዜና ተሰምቷል። በዕለቱ በመሃል መገናኛ የብልጽግና አገዛዝ መሪ አብይ አህመድን የጦር ወንጀለኛና በሰብአዊነት ላይ ወንጀል የፈጸመ ነው በማለት ለመቃወም አንድ ግለሰብ ብቻውን ሰልፍ መውጣቱ ታውቋል። ግለሰቡ አገዛዙን ለመቃወም መፈክር ይዞ የወጣ ሲሆን በመልእክቱም የአገዛዙን መሪ አብይ አህመድ ከስልጣን ወርዶ ለፍርድ መቅረብ አለበት፣ አብይ አምባገነን ሌባና አራጅ ነው በማለት መፈክሩን አሰምቷል። የብልጽግናው አገዛዝ በፈጸመው አፈና ምንም አይነት የሰላማዊ ትግል እንቅስቃሴ እድሎች ከማይታዩባቸው የኢትዮጵያ ክፍሎች ቀዳሚ በሆነችው መዲናዋ አዲስ አበባ በተለይም ካለፈው 5 ዓመት ወዲህ ታሪክን የቀየረ አዲስ ክስተት ታይቷል። አንድ በስም ማንነቱ በውል ያልታወቀ ግለሰብ ብቻውን ለተቃውሞ አደባባይ በመውጣት አገዛዙን ማውገዙ ተሰምቷል። ግለሰቡ በአገዛዙ የደህንነት ግብረ ኃይል እጅግ የከፋ አፈና በሚደረግበትና ህዝብ በከፍተኛ የፍርሃት ቆፈን ውስጥ በሚገኝባት አዲስ አበባ ብቻውን የተቃውሞ ጽሑፎችን ይዞ አደባባይ መውጣቱ አነጋጋሪ ሆኗል። ይህ እስካሁን በስም ያልታወቀው ግለሰብ ትላንት ነሐሴ 16 ቀን 2018 ዓ.ም በየካ ክፍለ ከተማና በቦሌ ክፍለ ከተማ መካከል በሚገኘው የመዲናዋ ወሳኝ ስፍራ መገናኛ በተባለው ቦታ ብቻውን ሰልፍ የወጣ ሲሆን የአገዛዙ መሪ አብይ አህመድ ከስልጣን እንዲወርዱ ጠይቋል። ግለሰቡ አብይ አህመድ ከስልጣን ወርዶ ለፍርድ መቅረብ አለበት የሚል መልእክትን ያነገበ መፈክሮችን ይዞ ታይቷል። አክሎም ኤሌክትሪክ ኃይልን ለማልማት ሳይሆን ለክሪፕቶ ከረንሲ በመዋል አብይ አህመድ እየፈጸመ ያለው ወንጀል የሀገር ክደት ወንጀል ነው በማለት ብዙዎች ያላስተዋሉትን ጥልቅ መልእክት አስተላልፏል። ይህም ግለሰቡ ሀገሪቱ በራሷ ሀብትና በብድር የገነባቻቸው የኤሌክትሪክ ግድቦች ያመነጩትን ኃይል በመሸጥ የጦር መሳሪያ በመግዛት በህዝብ ላይ የሚያደርገውን ጦርነት ለመቀጠል ከውጭ ኃይሎች ጋር የፈጸመውን ውል የሚያረጋግጥ ሆኗል። እጅግ በርካታ የከተማዋ ህዝብ በሚንቀሳቀስበት መገናኛ አደባባይ ላይ የታየው ይህ ግለሰብ አብይ አህመድ አምባገነን ሌባና አራጅ ነው የሚል መፎክርን ይዟል። ይህንን መፎክር በአማርኛና በእንግሊዝኛ ቋንቋዎች መፎክሮችን ጽፎ ብቻውን አደባባይ ላይ በመውጣት ያሳየው ተቃውሞ በቅርብ ዘመኑ የኢትዮጵያ ፖለቲካ ታሪክ አዲስ ክስተት ሆኖ ተመዝግቧል። በደርግ የአገዛዝ ዘመን እምቢተኛው አቤ ጉበኛ፣ በህወሓት ኢህአዴግ ዘመን የሰላማዊ ትግል ቆራቢው አንዱዓለም አራጌ የብቻ ተቃውሞ ሰልፍ መውጣታቸውን ታሪክ ያወሳል። ጦርነትን የሙሉ ጊዜ ተግባሩ ባደረገው የብልጽግናው አገዛዝ ዘመን በአዲስ አበባ ከተማ አገዛዙን የሚያወግዙ አንድም የተቃውሞ ሰልፎች ተካሂደው ባያውቁም ይህ ግለሰብ ብቻውን ለተቃውሞ አደባባይ በመውጣት የመዲናዋን የፍርሃት ድባብ የሚገፋ አንድ እርምጃ የተራመደ አዲስ ታሪክ ጽፏል። ግለሰቡ በፈረንጅ አፍ አብይ አህመድ መስትጎ በማለትም አብይ ከስልጣን መውረድ እንዳለባቸው ሲጠይቅ፣ በሌላኛው መልእክቱ የአገዛዙ መሪ የጦር ወንጀለኛና በሰብአዊነት ላይ በፈጸመው ወንጀል ለፍርድ ቀርበው ሊጠየቁ እንደሚገባ የተቃውሞውን መልእክቱን አስተላልፏል። ከዚህ በተጨማሪም ይህ ግለሰብ የሰብአዊ መብት ጥሰቱ ወንጀል በአስቸኳይ ይቁም የሚል መልእክትም አሰራጭቷል። አገዛዙ በመላ ሀገሪቱ በምድርና በአየር በሚያደርገው ጦርነት የዜጎችን ግድያ አስፋፍቶ በቀጠለበት በዚህ ወቅት ለተቃውሞ የወጣው ግለሰቡ አብይ አህመድ አምባገነን ገዳይና አራጅ ነው በማለት መልእክቱን ያስተላለፈ ሲሆን ይህን ሀሳብን በነጻነት የመግለጽ መብቱን ተጠቅሞ ያሰራጨውን መልእክት ተከትሎ በቆመበት ጎዳና በአገዛዙ የደህንነት ግብረ ኃይሎች ታፍኖ መወሰዱ ታውቋል። በተለይም ይህ የአንድ ግለሰብ ተቃውሞና አፈና
የታየው አገዛዙ 4000 ተሳታፊዎችን አሰባስቦ ከ40 ቀናት በላይ የቆየ የምክክር ጉባኤ ማጠቃለያ አደረግኩ ባለበት ቀን መሆኑ ትኩረት ስቧል። የፖለቲካ ታዛቢዎች እንደሚሉት የግለሰቡ ድፍረት የተሞላበት ቁርጠኛ ውሳኔ የአዲስ አበባ ህዝብ በፖለቲካ በማንነት በኢኮኖሚና በሁሉም ዘርፎች ከፍተኛ ጫና ውስጥ ቢሆንም አገዛዙን ለመቃወምና መብቱን ለማስከበር የተደቀነበትን አፈሙዝ ፈርቶ ማድፈጥ እንደሌለበት ተግባራዊ ትምህርት የሰጠ ነው። የግለሰቡን ሰልፍ መውጣት የሚያሳዩ ፎቶግራፎች በማህበራዊ ሚዲያ የተሰራጩ ሲሆን የግለሰቡን ማንነት በተመለከተ ግን እስካሁን በትክክል ማወቅ አልተቻለም። ግለሰቡ በአገዛዙ የደህንነት ግብረ ኃይል በመሃል አደባባዩ ከታፈነ በኋላ ወዴት እንደተወሰደ አልታወቀም። ግለሰቡ ይህን ቁርጠኛ ውሳኔ የታከለበት የአደባባይ ተቃውሞ ካሳየ በኋላ አፈና ቢፈጸምበትም በማህበራዊ ሚዲያው የፈጠረውን መነቃቃት ተከትሎ የአገዛዙ የደህንነት ግብረ ኃይል የአዲስ አበባን 5ቱም መግቢያ በሮች ላይ ከወትሮው ጠበቅ ያለ የክትትልና ፍተሻ ስራዎችን በመስራት ላይ እንደሆነ የጣና ቲቪ ዘወትር የደህንነት ምንጮች ጠቁመዋል። በመዲናዋ 5ቱም መግቢያ በሮቿ የደህንነት ክትትሉና ወታደራዊ ስምሪቱ መጨመሩን የገለጹት ምንጮች ስምሪቱ በዋናነት ወደ አዲሱ ገበያ የሚወስደው መንገድ፣ ወደ ጅማ የሚወስደው መንገድ፣ ወደ ደብረ ብርሃን ደሴ መቀሌ የሚወስደው መንገድ፣ ወደ ደብረ ዘይት ናዝሪት የሚወስደው መንገድ እንዲሁም ወደ አምቦ የሚወስደው መንገድ መሆናቸውን አክለዋል። እንዲህ ያሉ ያገዛዙ ጭንቀት ወለድ ወታደራዊ እርምጃዎች የታመቀውን የህዝብ ብሶት ወደ አደባባይ እንዲወጣ ያፈጥነዋል እንጂ ጨርሶ ሊያዳፍነው አይችልም የሚሉት የፖለቲካ ታዛቢዎች በኢትዮጵያ እየመጣ ካለው የከፋ እልቂት ለመዳን ምናልባትም ብቸኛው አማራጭ የወንጀል ተጠያቂነትና አስገዳጅ የሽግግር መንግስት ምስረታ እንደሆነ ቢጠቁሙም አገዛዙ በወታደራዊ አማራጮቹና በማደናገሪያ አጀንዳዎቹ እንደቀጠለ ነው። የብልጽግናው አለቃ አብይ አህመድ በምክክሩ መዝጊያ መድረክ ላይ አለመገኘታቸው አነጋጋሪ ፖለቲካዊ ትርጉም ተሰጥቶታል። በተቃርኖ ታጅቦ ለገዢው ፓርቲ መሰንጠቅ ምክንያት ሆኖ የተጠናቀቀው መድረክ በቢሊየን የሚቆጠር መደበኛ በጀት የወጣበት እንደሆነ ታውቋል። ከሐምሌ 8 ቀን ጀምሮ በከፍተኛ ተቃርኖ ታጅቦ ሲካሄድ የከረመው የብልጽግና የምክክር ጉባኤ በገዢው ፓርቲ ውስጥ የመሰንጠቅ አደጋን አስከትሎ ይህ ነው በማይባል ውጤት በትናንትናው ዕለት ተጠናቋል። በተለይም ኦህዴድ ብልጽግና የመላ ኢትዮጵያውያን ሀብትና ንብረት የሆነችውን መዲናዋን አዲስ አበባ ለመዋጥ የፈጠረው መዋቅራዊ ጫና ከስልጣን ድለላ እስከ ማስፈራራት የደረሰ የጥቅምና የደህንነት ስጋት፣ የካይሮትና ልምጭ የፖለቲካ ቁማር አገዛዙን እርቃኑን ያስቀረ እንደነበር ተሳታፊዎች ምስክርነታቸውን በመስጠት ላይ ናቸው። አገዛዙ ትይዩ የምክክር ኮሚሽን በሽምግልና ቡድን ስም አቋቋሙ የአዲስ አበባን ጉዳይ በህገ መንግስታዊ እውቅና ለመጠቅለል ያደረገው ሙከራ የከሸፈበት መንገድ በቀጣይ በገዢው ፓርቲ ውስጥ መሰንጠቅን የሚያስከትል እንደሆነ ተሳታፊዎቹ ጭምር ያምናሉ። በዚህ መንፈስ በተጠናቀቀው የምክክር ጉባኤ ላይ የብልጽግናው አለቃ አብይ አህመድ አለመገኘታቸው አነጋጋሪ ሆኗል። አብይ ራሳቸውን ወደ ፕሬዝዳንትነት ከመቀየር ባሻገር የወጡበትን የፖለቲካ መሰረት ወደ ኢምፓየር የመቀየር ግብ ይዘው የፈጠሩት ኮሚሽን ተልእኮውን አጠናቀቀ በተባለበት ዕለት በመድረኩ አለመገኘታቸው በውጤቱ ደስተኛ ካለመሆናቸው ጋር ሊያያዝ ይችላል የሚሉት የጉዳዩ ተከታታዮችም በመድረኩ ከተገኙት የውጭ እንግዶች አኳያ የእርሳቸው አለመገኘት ብስጭታቸውን ያሳያል ይላሉ። በመድረኩ ማጠቃላይ የቀድሞው የናይጄሪያ ፕሬዝዳንትና የአፍሪካ ህብረት የቀንዱ ልዩ መልእክተኛ ኦሌሴጉን ኦባሳንጆ፣ የቀድሞው የኬንያ ፕሬዝዳንትና የፕሪቶሪያ ዘላቂ ግጭት ማቆም ስምምነት አደራዳሪ ቡድን አባል ኡሁሩ ኬንያታ፣ የብልጽግናው አለቃ ምክትል ተመስገን ጥሩናን ጨምሮ የሁሉም ክልል ርዕሳነ መስተዳደር ከንቲባዎችና ባለስልጣናት ቢታደሙም ዋናው የድግሱ ባለቤት አብይ አህመድ ግን በመርሃ ግብሩ ተገኝተው ንግግር አላደረጉም። ሁኔታዎች በዚህ አልተወሰኑም የሚሉት የጉዳዩ ተከታታዮች የብልጽግናው አለቃ በይፋዊ የማህበራዊ ሚዲያ ገጾቻቸው የሀገራዊ ምክክሩን መዝጊያ መርሃ ግብር በተመለከተ ምንም አይነት አስተያየትና ማብራሪያ አለመስጠታቸው አጠቃላይ ድራማቸው በሚፈለገው መልኩ ካለመከናወኑ ጋር ተያይዞ ሊታይ የሚችል ነው ይላሉ። ይህ ብቻ ሳይሆን በእነዚሁ የማህበራዊ መገናኛ ዘዴ ገጾቻቸው መልእክት ካሰፈሩ 10 ቀናት ተቆጥረዋል። ችግኝ መትከልን፣ የመኪና ፓርኮችን መመረቅን፣ ጥቂት ድሃዎችን ሰብስቦ ማዕድ ማጋራትን እንደ ትልቅ የፖለቲካ ስኬት በመቁጠር በማህበራዊ ሚዲያ ገጾቻቸው መረጃዎችን በማድረስ የሚታወቁት የብልጽግናው ቁንጮ አብይ አህመድ ቢሊዮን ዶላሮች በወጡበት የእርሳቸውን እና የወጡበትን የፖለቲካ ቡድን ኤምፓየር ለመገንባት ፕሮጀክት አድርገው ያስቀመጡት ኮሚሽን ተልእኮውን ጨረሰ በተባለበት ቀን በመድረኩ አለመገኘታቸው መድረኩን የዜሮ ድምር ጨዋታ ውጤት ከመሆኑ ጋር ተያይዟል። የብልጽግናው የፖለቲካ ጉባኤ እንደሆነ የብዙዎች አመለካከት የሆነው አገራዊ የምክክር ኮሚሽን ለምክክሩ 1.7 ቢሊዮን ብር ተጨማሪ ማውጣቱን መረጃዎች ያሳያሉ። ኮሚሽኑ በቅድሚያ ሲቋቋም 962 ቢሊዮን ብር የመንግስት በጀት የነበረው ሲሆን ተጨማሪ 1.7 ቢሊዮን ብር እንደወጣ ታውቋል። መድረኩ የአገዛዙን ገጽታ ለመገንባትና ቅቡልነት ለማስፋት የተደገሰ የፖለቲካ ጉባኤ እንጂ ለሀገሪቱ የፖለቲካ የኢኮኖሚና ማህበራዊ ቀውሶች ፋይዳ እንደሌለው የፖለቲካ ታዛቢዎች በተከታታይ ትችት እየሰነዘሩ ባሉበት በዚህ ሰዓት አገዛዙ የጥፋት ድግሶችን
ለማስፈጸምና ቀውሶችን ለመጥመቅ ተጨማሪ በጀት እያባከነ መሆኑ ተሰምቷል። አገዛዙ ኮሚሽኑ በስራ ዘመኑ ምክክሩ ከመጀመሩ ቀደም ብሎ 71.5 በመቶ የሚሆነውን በመንግስት የተመደበለትን በጀት የተጠቀመ ሲሆን በመጣበት ፍሬ አልባ መንገድ በድምሩ 962.1 ሚሊዮን ብር አውጥቷል። አጠቃላይ የበጀት ምደባው ደግሞ 1.346 ቢሊዮን ብር እንደነበር ሆኖም የበጀት አጠቃቀሙ ባለፉት 4 ዓመታት ውስጥ ከፍተኛ መዋዠቅ የነበረበት መሆኑን ተከትሎ በጥፍ እንዳስወጣ ታውቋል። በመጀመሪያው ዓመት ኮሚሽኑ ተመድቦለት የነበረው 17 ሚሊዮን ብር ቢሆንም 19.8 ሚሊዮን ብር በማውጣት ከበጀቱ በ16.4 በመቶ ወጪ በልጧል። በሁለተኛው ዓመት ደግሞ 140 ሚሊዮን ብር ሲመደብለት ከዚህ ውስጥ 78.3 በመቶውን ተጠቅሟል። በሶስተኛው ዓመት የበጀት አፈጻጸም ላይ የቀረበው መረጃ ለንባብ አስቸጋሪ ደረጃ ላይ የደረሰው ውዥንብር ያለበት ሲሆን 650 ሚሊዮን ብር ተመድቦለት 484.5 ሚሊዮን ብር ማውጣቱ በመረጃው ላይ ተመላክቷል። ኮሚሽኑ ለቅርብ ጊዜው አጠቃላይ ምክክር የሚሆን ከ705.8 ሚሊዮን ብር ውስጥ 685.8 ሚሊዮኑን ወይም ከበጀቱ 97.2 በመቶውን ተጠቅሟል። ይህ ሁሉ በጀት የፈሰሰበት ምክክር የተባለው የፖለቲካ ጉባኤ ለኢትዮጵያ ተጨማሪ መከራ ከማዋለድ የሀገሪቱን ችግሮች ወደ ከፋ ሁኔታ ከመውሰድ ያለፈ ፋይዳ እንደሌለው ባለፉት 46 ቀናት በይበልጥ ደግሞ በትናንቱ የማጠቃለያ መርሃ ግብሩ ላይ እንደታየ በርካታ የፖለቲካ ታዛቢዎች ይስማማሉ። የአገዛዙ ወታደሮች ወታደራዊ ኩብለላ ከነበረበት በጥፍ በመጨመር ላይ ነው። በርካታ የብልጽግና ወታደሮች ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። የአገዛዙ ወታደሮች ወታደራዊ ኩብለላ ዛሬም እንደቀጠለ ነው። ግፍን የተቃወሙ በርካታ የአገዛዙ ወታደሮች ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። የአፋብን አሳምነው 5ኛ እዝ አጼ አምደ ጽዮን ኮር ንጉሥ ሳህለ ሥላሴ ክፍለ ጦር አባላት ካገዛዙ የሚከዱ የሰራዊት አባላትን በብዛት መቀበሉን ቀጥሏል። በተከታታይ ወታደራዊ ኩብለላና በጦር ሜዳ ከፍተኛ ሰብአዊና ወታደራዊ ቁሳዊ ኪሳራዎችን እያስተናገደ ያለው የአገዛዙ ሰራዊት በጦርነቱ ተራዛሚነት መዳከምና መሰላቸት ውስጥ እንደሚገኝ መረጃዎች ያመላክታሉ። በዚህ የስነ ልቦና መሰበር ውስጥ በሚገኝበት ወቅት ያገዛዙን ውድቀት በጊዜ የተረዱት የጦር አባላትም ቆራጥ ውሳኔ በመወሰን ከነ ሙሉ ትጥቃቸው በመውጣት ፋኖን መቀላቀል መቀጠላቸውን አፋብን ያወጣቸው ተከታታይ ወታደራዊ መረጃዎች ያመላክታሉ። በተለይም በሸዋ ቀጠና ያገዛዙ ጦር በቡድን ደረጃ ኩብለላ ላይ መሆኑ ታውቋል። ከ112ኛ አየር ወለድ ክፍለ ጦር በየቀኑ ፋኖን እየተቀላቀሉ ይገኛሉ የሚለው የአፋብን አሳምነው 5ኛ እዝም አጼ አምደ ጽዮን ኮር የግንባር መረጃ ፋኖን ከተቀላቀሉት መካከል የ100 አለቃ ማዕረግ ያላቸው የኃይል አመራሮች ጭምር እንደሚገኙበት ገልጿል። በአንድ ጊዜ ከ7 በላይ ወታደሮች ፋኖን በተቀላቀሉበት ግንባር በአጠቃላይ 7 ክላሽ፣ 1402 ተተኳሽ፣ 27 ካዝና፣ 5 የደረት ትጥቅ፣ 8 ኤፍ1 ቦምብ፣ 2 ወታደራዊ ቦርሳ ገቢ መደረጉን ኮሩ በግንባር መረጃው ላይ አመላክቷል። እንዲህ ባለ ሁኔታ በየቀኑ የሚከዳው የብልጽግና ሰራዊት የተመናመነ ቁጥር ለመተካትም አገዛዙ አሁንም የግዳጅ ወታደራዊ አፈሳን አጠናክሮ የቀጠለ ሲሆን በተለይም በአማራ ክልል ከቀጠለው ወታደራዊ አፈሳ በተጨማሪ የሚሊሻ ምልመላ በሰፊው በመካሄድ ላይ መሆኑን መረጃዎች ያሳያሉ። በጉዳዩ ላይ ያነጋገርናቸው በአዲስ አበባ ዩኒቨርሲቲ የሰላምና ግጭት ጥናት ተመራማሪና መምህር የሆኑት ምሁርም ብልጽግና ጦርነቱን መጀመሩን ተከትሎ ከአማራ በገጠመው ራስን የመከላከል የህልውና ጦርነት በርካታ የእግረኛ ጦር በማለቁ የተነሳ በአንድ በኩል አማራን በአማራ ማባላት በሚለው መርሆ በርካታ ሚሊሻ ሰልጥኖ ማሰለፍ ነው ሲሉ፣ በሌላ በኩል ደግሞ የመካናይዝድና የድሮን ጥቃትን ዋና አማራጭ አድርጓል። ይህም ጦርነቱን የማቆም ፍላጎት እንደሌለው ማሳያ ነው በማለት አስረድተዋል። ሌላኛው የፖለቲካ ተንታኝ በበኩላቸው በየቀኑ የሚከደው ያገዛዙ ሰራዊት ቁጥሩ ከፍተኛ ቢሆንም በግዳጅ ወታደራዊ ምልመላ ታፍሶ በለብለብ ስልጠና በየጊዜው ማስመረቁን ቀጥሏል ይላሉ። አክለውም ይህ የሚያሳየው ሁለት ነገሮችን እንደሆነ ያስረዳሉ። አንደኛው ተዋጊው ሰራዊት የሚዋጋለትን ዓላማ አያምንበትም። ሁለተኛው ደግሞ እግረኛ ተዋጊው የውጊያ ቁመናው እንደተዳከመ ነው ሲሉ አሁናዊ ቁመናውን ያብራራሉ። ለዚህ ክፍተት መሙያ በወታደራዊ አፈሳ አዳዲስ ሰልጣኞችን በመጨመር መካናይዝድና የድሮን ጦር የብልጽግና የውጊያ አቅሞች እንዲሆኑ ታስቦ እየተሰራበት እንደሚገኝ አስረድተዋል። ሁለተኛውና እንደ ወሳኝ ስትራቴጂ የሚጠቀመው ደግሞ በአማራ ክልል አሁንም በርካታ ሚሊሻ ማሰልጠንን ነው ያሉት ምሁሩ፣ ይህም ብልጽግና ውጊያውን የማቆም ፍላጎት ስለሌለው ነው ሲሉ ያገዛዙን ፍላጎት ገልጸዋል። ተንታኞቹ አስተያየታቸውን ሲያጠናቅቁም ስልጣን ላይ ያለው አገዛዝ በርካታ የጦር ወንጀሎች የፈጸመ በዓለም አቀፉ የወንጀል ፍርድ ቤት ሊጠየቅ የሚገባ የጦር ወንጀለኛ ነው። በዚህ የተነሳም ጦርነትን እንደ ዕድሜ ማራዘሚያና ከወንጀል ማምለጫ መንገድ አድርጎ ይወስደዋል። በመሆኑም ጦርነቱን ለማቆም አንዳች ፍላጎት የለውም ሲሉ ያገዛዙን ጦረኝነት ያስረዳሉ። ብቸኛው መፍትሄ የአማራ ሕዝብ የገጠመውን ጠላት እስከ መጨረሻው ተዋግቶ በአሸናፊነት ማጠናቀቅ ነው ሲሉ መውጫ መንገዱን ያመላክታሉ።
የእስራኤል ደህንነቶች እንቅስቃሴ በኢትዮጵያ ቀጠናዊ ትርጉም ተሰጥቶታል። የእስራኤል ወታደራዊ አዛዦችና የደህንነት ሰራተኞች እንደሆኑ የታመነ እስራኤላውያን በኢትዮጵያ የአገዛዝ ወታደራዊ ተቋማት ላይ በስፋት መታየታቸው ቀጥሏል። እስራኤላውያኑ ሲቪል በመልበስ በምድር ጦርና በጦር ኃይሎች ዋና መስሪያ ቤት ግቢ በተደጋጋሚ መታየታቸውን የሚያመላክት ወታደራዊ መረጃ ወጥቷል። እንደ ወታደራዊ መረጃው እስራኤሎቹ በወታደራዊና የደህንነት ተቋማት አካባቢ መታየት ከጀመሩ ወራት የተቆጠሩ ቢሆንም ከቅርብ ጊዜ ወዲህ እስራኤላውያኑ አዲስ አበባ በሚገኘው በምድር ጦርና በጦር ኃይሎች ዋና መስሪያ ቤት በስፋት እየታዩ መሆናቸው ተጠቁሟል። ሲቪል ለብሰው ከብልጽግና ወታደራዊ መኮንኖች ጋር መገናኘታቸው ደግሞ ጉዳዩን ከቀይ ባህር ውጥረት፣ በሱዳን ከቀጠለው የውክልና ጦርነትና ከሶማሊላንድ የኤደን ባህረ ሰላጤ ሁኔታ ጋር አያይዞ መተርጎም አስፈላጊ ሆኗል። በቀይ ባህር ቀጠና የአረብ ሀገራት የበላይነት ያሰጋት እስራኤል ኢትዮጵያን የስትራቴጂክ ማዕከሏ በማድረግ ተገዳዳሪዎቿን ልትፋለም እንደምትችል የጂኦ ፖለቲካ ተንታኞች ይገልጻሉ። በኢትዮጵያ ከወታደራዊ መኮንኖች ጋር በሚስጥር የሚገናኙት ሲቪል ለባሽ እስራኤላውያንም ወታደራዊ አዛዦችና ደህንነቶች ሊሆኑ ይችላሉ ተብሏል። እስራኤል ከመጀመሪያው ጠቅላይ ሚኒስትሯ ዴቪድ ቢን ጎሪዮ ጀምሮ የሀገረ እስራኤልን ህልውና ለማረጋገጥ የቀይ ባህር ዳርቻ ሀገራትን መቆጣጠር የሚል ስትራቴጂክ እንደምትከተልም ከእስራኤል አረብ ግጭት በኋላም የዚህ ስትራቴጂ አስፈላጊነት ጎልቶ እንደታየ የቀጠናው ተንታኞች ያስረዳሉ። አብይ ከእስራኤል ጋር ሊፈጥሩ የሚችለው አጋርነትም በዚህ የቀደመ የእስራኤል ስትራቴጂክ ይሁን አሊያም ከጦር መሳሪያ ሽያጭና የቴክኒክ ድጋፍ ጋር የተገናኘ ይሁን መረጃውን ማረጋገጥ ባይቻልም እስራኤል ለሶማሊላንድ አገራዊ እውቅና ከሰጠችበት ከጥር ወር ጀምሮ በይበልጥ ከሰኔ ወር ወዲህ ባሉ ሲቪል እስራኤላውያን ከጦር መኮንኖች ጋር በወታደራዊ ተቋማት ማዘውተራቸው በመረጃው ላይ ተመላክቷል። እስራኤል በቀይ ባህር እያየለ የመጣውን የአረብ ሀገራት የቁጥጥር ሚና ማደግ በጤናማ መልኩ እንደማትመለከተው በባህሩ ላይ የሚደረጉ ማናቸውም እንቅስቃሴዎችንም ከሀገራዊ ህልውናዋ ጋር አቆራኝታ እንደምታየው ከዘመናዊ የሀገር ምስረታ ታሪኳ ጀምሮ የምትከተለው ጂኦ ፖለቲካዊ ስትራቴጂ አመላካች ነው። በተለይም የባህር ዳርቻው ሀገራት የጸረ እስራኤል አቋም እንዳይስፋፋ መሰል አቋሞችንም በእጃዙር እንዳይደግፉ በመረጃ መረቦቿ በኩል ጥብቅ ክትትል ታደርጋለች። የባህሩ ዳርቻ ጸረ እስራኤል በሆኑ ኃይሎች መያዝ ሊያመጣ የሚችለውን አደጋ በየመን ሁቲዎች የአመጽ ድርጊቶች የተረዳቸው እስራኤል በቀይ ባህር ዳርቻ ላይ ወዳጅ ለማፍራት በልዩ ሁኔታ መስራቷ ቀዳሚ ጉዳይ ነው። በሌላ በኩል በሱዳን የውክልና ጦርነት ውስጥ አንጻራዊ የሙሐመድ ሐምዳን ዳገሎ ደጋፊ እንደሆነች መረጃዎች ያሳያሉ። ምንም እንኳ በጀነራል አልቡርሃን የሚመራው ወታደራዊ መንግስት የአብርሃም ቃል ኪዳን ስምምነትን ከእስራኤል ጋር የተፈራረመ ቢሆንም እስራኤል በሱዳኑ የውክልና ጦርነት ከኢራን ጋር ቀጥተኛ ግንኙነት እንዳለው የሚታመነው የሙስሊም ወንድማማቾች ህብረት በሱዳን የተሰኘው እስላማዊ መረብ የሱዳን ብሔራዊ ጦርን ጠልፎታል የሚል ቀጠናዊ ግምገማ እንዳላት መረጃዎች ያሳያሉ። ከተባበሩት አረብ ኤሚሬቶች ጋር ሚስጥራዊ ወታደራዊ የደህንነትና ቀጠናዊ የጋራ ፍላጎቶችን ያሳደገችው እስራኤል በሱዳን የውክልና ጦርነት የኃይል አሰላለፍ ሚናዋ ከጀነራል ሙሐመድ ሐምዳን ዳገሎ ጋር እንደሆነ የቀደሙ መረጃዎች ያሳያሉ። ከሰሞኑ ከዚህ ፍላጎት የሚነሳ ትንተና በሞሳድ ኮሜንተሪ በኩል መነበቡ ይታወሳል። ሞሳድ ኮሜንተሪ ያወጣው ሰሞነኛ ዘገባ እንደሚያመላክተው የአስመራ መንግስት በምስራቃዊ ሱዳን ከሚንቀሳቀሱ የተለያዩ የታጠቁ የፖለቲካ ኃይሎችና ቡድኖች ጋር አዳዲስ ግንኙነቶችን በስፋት እየመሰረተ ሲሆን ለታጣቂዎቹ የሚሆን ልዩ ልዩ ወታደራዊ ስልጠናዎችንም በይፋ መስጠት መጀመሩን ያመላክታል። የሞሳድ ኮሜንተሪ ትንተና የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ይህንን ወታደራዊ ስልጠናና ትስስር የመሰረተበት ዋነኛ ስልታዊ ዓላማ ኤርትራ ከራሷ ሉዓላዊ ግዛትና ድንበር ባሻገር በሱዳን መሬት ላይ አስተማማኝና ምቹ የሆነ አዲስ የደህንነት ቀጠና ወይንም የደህንነት ከለላ ለመፍጠር በማሰብ ነው ሲል ይሞግታል። እስላማዊ ኃይሎች ድጋፍ እያገኙ ነው ለሚለው ክስም ኤርትራ በመርህ ደረጃ አክራሪ እስልምናን እንደማትደግፍ ድጋፏ ለአልቡርሃን መንግስት እንደሆነ ስትገልጽ የቆየች ቢሆንም የሞሳድ ኮሜንተሪ አዲስ ክስ ይህን ያስተጋባ ሆኗል። ይህ አይነቱ ወታደራዊ ትስስርና መዋቅር በአሁኑ ወቅት በሱዳን ውስጥ ከሚካሄደው ጦርነት በኋላም ቢሆን ለረጅም ጊዜ ሊዘልቅ የሚችል በመሆኑ አስመራ እጅግ ሰፊና ትልቅ በሆነችው ጎረቤቷ ሱዳን የውስጥ ጉዳይና የፖለቲካ መዋቅር ላይ ዘላቂና ጠንካራ የሆነ ስትራቴጂ የበላይነት ለመፍጠር ጦርነቱን እንደ ጥሩ አጋጣሚ መጠቀሟን የጂኦፖለቲካ ተንታኞች በጥልቀት ያስረዳሉ። ይህ በአፍሪካ ቀንድና በቀይ ባህር አካባቢ እየታየ ያለው አዲስ የቀጠናዊ ኃይል ሚዛን ለውጥ በጎረቤት ሀገራት ብሔራዊ ጸጥታና በድንበር አካባቢዎች መረጋጋት ላይ አዲስ ስጋት እየደቀነ መሆኑ በመረጃው ላይ ተመላክቷል። የእስራኤል ወታደራዊ አዛዦችና የደህንነት ሰራተኞች በኢትዮጵያ ያገዛዙ ወታደራዊ ተቋማት ላይ በስፋት የመታየታቸው ሁኔታ ከዚህ መሰሉ ውስብስብ ቀጠናዊ የኃይል አሰላለፍ ጋር ሊገናኝ የሚችል እንደሆነም የወታደራዊ ጉዳይ ተንታኞች ይናገራሉ። የምርኮ ታሪክ ባለቤቱ ጀነራል ባጫ ደበሌ በአምባሳደርነት ከነበሩበት ኬንያ ናይሮቢ ወደ ኢትዮጵያ አዲስ አበባ መሸኘታቸው ተሰማ። ባጫ በጠቅላይ ሚኒስትሩ አማካሪ ቦታ ላይ ሊመደቡ መሆኑ ተጠቁሟል። የብልጽግናን የጦርነት ፖሊሲ በግልጽ ከሚያስተጋቡ ጀነራሎች መካከል አንዱ የሆኑት ጀነራል ባጫ ደበሌ ላለፉት 4 ዓመታት ተሹመው ከነበሩበት በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደርነት ተነስተው ወደ 4 ኪሎ በመመለስ ሌላ ሹመት ሊሰጣቸው መሆኑ ተሰምቷል። ጀነራሉ በኬንያ የኢትዮጵያ አምባሳደር በመሆን የሹመት ደብዳቤያቸውን በጊዜ
በጊዜው የኬንያ ፕሬዝዳንት ለነበሩት ኡሁሩ ኬንያታ በማቅረብ ስራቸውን የጀመሩት በ2014 ሐምሌ ወር ላይ ነበር። ከ4 ዓመታት በኋላ በዛ ያለውን ስራቸውን ማጠናቀቃቸው ተገልጾ ይፋዊ ሽኝት እንደተደረገላቸው ታውቋል። ባጫ በኬንያ አምባሳደር ከመሆናቸው በተጨማሪ በተባበሩት መንግስታት ድርጅት የናይሮቢ ቢሮ፣ በተባበሩት መንግስታት ድርጅት የአካባቢ ጥበቃ ፕሮግራም እንዲሁም በዩኤን ሃቢታት የኢትዮጵያ ቋሚ መልእክተኛ እንደነበሩ በግል ማህደራቸው ዙሪያ የወጣው መረጃ ያመላክታል። በትናንትናው ዕለት ሽኝት የተደረገላቸው ባጫ አምባሳደር ሆነው ከመሾማቸው በፊትም ረጅሙ ታሪካቸው የውትድርና ሲሆን ከደርግ እስከ ኢህአዴግና ብልጽግና ድረስ ምርኮና ጡረታን ጨምሮ በዚሁ የውትድርና ህይወት ኑረዋል። ጀነራሉ በተሳተፉባቸው ጦር ግንባሮች የምርኮ ታሪካቸው ጎልቶ ሲወጣ በኢህአዴግ ዘመን ከመከላከያ ጡረታ ከተገለሉ በኋላ በብልጽግናው አለቃ አብይ አህመድ በተደረገላቸው ጥሪ ዳግም ወደ ሰራዊቱ ተመልሰዋል። ባጫ በሰሜኑ ጦርነት ወቅት ጦርነቱን ከመሩት ወታደራዊ አመራሮች መካከል አንዱ ነበሩ። ከሰሜኑ ጦርነት በኋላ በኬንያ አምባሳደር ሆነው ቆይተው በቅርቡ ከቢቢሲ ጋር ባደረጉት አነጋጋሪ ቃለመጠይቅ የብልጽግናን የጦርነት ፖሊሲ ባህሪ በሰፊው ማንጸባረቃቸው የሚታወስ ነው። የባጫ ደበሌ ቀጣዩ ማረፊያ በ4 ኪሎ ከፍተኛ የአማካሪነት ቦታ ሊመደቡ እንደሚችሉ ተሰምቷል። በጠቅላይ ሚኒስትሩ አማካሪ ቦታ ላይ ሊመደቡ እንደሚችሉ ለጉዳዩ የቀረቡ ምንጮች ጠቁመዋል። እኒህ ሰው ወደ ሀገር ቤት የተመለሱት አገዛዙ በሰሜን ኢትዮጵያ በኩል የሚገጥመው አዲስ የጦርነት ግንባር ኃይል የማሰባሰብ ስራዎችን እየሰራ ከመሆኑ ጋር በተያያዘ እንደሆነ ይገመታል። የኤርትራ ሰንደቅ ዓላማ የሚያውለበልብ መርከብ በባህር ወንበዴዎች መታገቱ ተሰማ። 20 መርከበኞች በአጋቾች ቁጥጥር ስር ውለዋል። በየመን የባህር ጠረፍ አካባቢ ውጥረቱ ጨምሯል። በኤደን ባህረ ሰላጤ በጉዞ ላይ የነበረው የኤርትራን ሰንደቅ ዓላማ በማውለብለብ ላይ የነበረ አንድ መርከብ በባህር ወንበዴዎች መታገቱን የቀጠናው የዜና ምንጮች ዘግበዋል። በባህር ላይ ወንበዴዎች የታገተው መርከቡ ሲዋን የተሰኘው ነዳጅ ጫኝ እንደሆነ እርዝመቱ 177.9 ሜትር ስለመሆኑ ስፋቱ ደግሞ 28 ሜትር እንደሆነ በዘገባው ላይ ተመላክቷል። በባህር ላይ ጉዞ የኤርትራን ሰንደቅ ዓላማ እያውለበለበ እንደነበር በጉዳዩ ላይ በወጣው መረጃ ላይ ተመላክቷል። እንደ ዘገባው መርከቡ በኦማን አካባቢ ከሚገኘው ሽናስ አንቺ ወደብ የተነሳው ነሐሴ 2 ቀን 2018 ነበር። የሚጓዘው ደግሞ ወደ ፖርት ሱዳን እንደነበር የመርከቦችን ጉዞ የሚያሳየው ማሪን ትራፊክ መረጃ ያሳያል። በተያዘለት እቅድ መሰረት ይህ መርከብ በሚቀጥለው ሳምንት ማለትም ነሐሴ 22 ቀን ፖርት ሱዳን መድረስ ነበረበት። መርከቡ በትናንትናው ዕለት በየመን የባህር ጠረፍ አካባቢ ጉዞውን እያደረገ ያለ ያልታሰበ ነገር ገጥሞታል። የኤደን ባህረ ሰላጤ ታጣቂ የባህር ወንበዴዎች መርከቡንና በአጠቃላይ በመርከቡ ውስጥ የነበሩትን 20 መርከበኞች በማገት ከጉዞው አደናቅፈውታል። በህንድ ውቅያኖስ የአውሮፓ ህብረት ጸረ መርከብ እገታ ኮሚሽን እንደገለጸው ይህንን ነዳጅ ጫኝ መርከብ ያገቱት 6 ታጣቂዎች ናቸው። ታጣቂዎቹ ሙካላ ከተሰኘው የየመን ወደብ ጥቂት ራቅ ብሎ በሚገኝ ቦታ መርከቡ ላይ በመውጣት እገታውን የፈጸሙ መሆኑን የገለጸው ኮሚሽኑ መርከቡ አሁን ወደ ሶማሊያ እየተጓዘ እንደሚገኝ አሳውቀዋል። ሲቡዋን ነዳጅ ጫኝ መርከብ የኤርትራን ሰንደቅ ዓላማ የሚያውለበልብ ቢሆንም የመርከቡ ባለቤት ማን እንደሆነ ግን በይፋ አይታወቅም። መርከቡ የኢራን ነዳጅ በማጓጓዝ ላይ የተሰማራ እንደሆነ መረጃዎች ያሳያሉ። ከዚህ ቀደም የኤርትራ ባህር ኃይል የሀገሪቱን የባህር ክልል ጥሰዋል ባላቸው ኃይሎች ላይ የባህር ላይ እርምጃ ሲወስድ እንደቆየ ይታወሳል። ይህ ዜና እስከተጠናቀረበት ሰዓት ድረስ በየመን የባህር ጠረፍ አካባቢ ስለታገተችው መርከብ የኤርትራ መንግስት ይፋዊ ምላሽ አልሰጠም። ድንበር ላይ ወትሮም በተጠንቀቅ የቆመው የኤርትራ ባህር ኃይል ወደ ግዛት ዘልቀው የገቡ ነው በሚል በተለያዩ አካላት ላይ ጠንካራ እርምጃዎችን በመውሰድ ይታወቃል። ሆኖም ያሁኑ የመርከብ እገታ ከቀይ ባህር መስመር ራቅ ባለ በኤደን ባህረ ሰላጤ በየመን የባህር ጠረፍ አካባቢ የተፈጸመ በመሆኑ ለዚህ መሰሉ የባህር ወንበዴዎች ድርጊት የሚሰጠው ወታደራዊ ምላሽ ምን ሊሆን እንደሚችል የታወቀ ነገር የለም። በቅርቡ በሳውዲ አረቢያ መሪነት ኤርትራ፣ ግብጽ፣ ሶማሊያ፣ ጅቡቲና ሱዳንን ያቀፈ 8 ሀገራት ያሉበት የባህር ላይ ወንበዴዎችን ጥቃት ለመከላከል ያለመ ጥምረት መፈጠሩ ይታወሳል። የዚህ ጥምረት ዋና ዓላማ የየመን አማጺ ኃይሎች ሁቲዎችን የባህር ላይ ደህንነት ስጋት ለመመከት ያለመ ሲሆን ይሄኛው የመርከብ እገታ ከየመን በተነሱ ነገር ግን ከሁቲ ታጣቂዎች ጋር ግንኙነት ይኖራቸው ወይንም አይኖራቸው ያልተረጋገጡ ታጣቂዎች የፈጸሙት እንደሆነ ነው የታወቀው። ኤርትራ አሁንም በየመን አቅጣጫ የባህር ኃይሏን በማጠናከር በተጠንቀቅ ቆማለች። ከዚህ ቀደም የአዘርባይጃንና የስሪላንካ መርከበኞችን በቁጥጥር ስር በመዋል በድርድር የአዘርባይጃን መርከበኞች መልቀቋ ይታወሳል። ከገባችበት የእርስ በርስ ጦርነት ጋር በተያያዘ በተበታተኑ ኃይሎች የምትመራው የመን በ1990ዎቹ ኤርትራ ከኢትዮጵያ ተገንጥላ አገር በሆነችባቸው ዓመታት ውስጥ ሃኒሽ ደሴት በተባሉት ግዛቶች ከኤርትራ ጋር ወደ ውጊያ መግባቷ ይታወሳል።
ወታደራዊ ውጥረቱ በጨመረበት በኢትዮ ሱዳን ድንበር ከፍተኛ የመሳሪያ ክምችት መኖሩን የሚያሳይ መረጃ ወጥቷል። በሌላ በኩል ከሱዳን የውክልና ጦርነት ጋር በተያያዘ በአዲስ አበባ ስብሰባ መካሄዱ ተሰምቷል። በኢትዮጵያ በቤኒሻንጉል ጉሙዝ ክልል ውስጥ በሚገኙ የብልጽግና ሰራዊት ወታደራዊ ካምፕ ውስጥ ከፍተኛ ወታደራዊ ተሽከርካሪዎችና የጭነት ኮንቴነሮች ክምችት ታይቷል። የሳተላይት ምስሎችን መሰረት በማድረግ የወጡ መረጃዎች እንደሚያመላክቱት የእንቅስቃሴው መጠን ከሰኔ ወር ጀምሮ እያደገ መጥቶ በሐምሌ ወር መጨረሻ ከፍተኛ ደረጃ ላይ ደርሷል። ይህም ወታደራዊ ውጥረቱን አባብሶታል። በሌላ በኩል በጀኔራሉ ድንገተኛ ጥሪ በአዲስ አበባ ጥብቅ ስብሰባ መካሄዱ ተሰምቷል። ስብሰባው ወደ ኢትዮጵያ ተስቦ የገባውን የሱዳን የውክልና ጦርነት ለማስቆም ዓላማ ያለው ነው ተብሏል። የሱዳን ጦርነት ተቃዋሚ የሲቪል ኃይሎች በሱዳን ሉዓላዊ ምክር ቤት ሊቀመንበር ጀኔራል አብደል ፈታህ አል-ቡርሃን የቀረበውን የሰላም ውይይት ጥሪ ላይ ለመምከር በአዲስ አበባ ለ2 ቀናት የሚቆይ ስብሰባ ተካሂዷል። ይህን ስብሰባ ያዘጋጁት ከሱዳን መደበኛ ጦር ሰራዊትም ሆነ ፈጣን ድጋፍ ሰጪ ኃይሎች ጋር ምንም አይነት ትስስር የሌላቸው ገለልተኛ የሲቪል ድርጅቶች መሆናቸውን አናዶሉ የዜና ምንጭ ዘግቧል። በስብሰባው ላይ የቀድሞው የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ የሚመሩት የነጻነትና ዲሞክራሲያዊ ኃይሎች ሲቪል ጥምረትም የፖፑላር ኮንግረስ ፓርቲና የኡማ ፓርቲን ጨምሮ በርካታ ታዋቂ የፖለቲካና የሲቪክ ማህበራት መሪዎች በአካል ተገኝተዋል። ይህ የምክክር መድረክ በሱዳን አጠቃላይ ሰላምን ለማስፈንና ሀገሪቱን ከገባችበት ቀውስ ለማውጣትም የሚያስችሉ የጋራ ብሔራዊ ራዕዮችንና ወቅታዊ የፖለቲካ ለውጦችን በጥልቀት ለመዳሰስ ያለመ መሆኑ ተገልጿል። በአዲስ አበባው ስብሰባ ላይ በዋናነት ውይይት የሚደረግባቸው አጀንዳዎች የውጭ አደራዳሪዎችና የዓለም አቀፍ ማህበረሰብ በሀገሪቱ ሰላም ላይ ያላቸው ሚና እንዲሁም የጀኔራል አልቡርሃንን የውይይት ጥሪ ተፈጻሚነት የሚመለከቱ በርካታ ነጥቦችን ያካተቱ ናቸው። የሱዳን የውጭ ጉዳይ ሚኒስትር ሞሂዲን ሳሌም ባለፈው ረቡዕ በሰጡት መግለጫ ሀገራቸው በቅርቡ አጠቃላይ የፖለቲካ ውይይት እንደምትጀምርና ሂደቱን ወደ ስራ ለማስገባት በተለያዩ ደረጃዎች ሰፊ ግንኙነቶች እየተደረጉ መሆኑን ጠቁመዋል። ጀኔራል አልቡርሃን በበኩላቸው ባለፈው ሰኔ 14 ቀን ባስተላለፉት መልእክት ሱዳናውያን በሀገሪቱ ውስጥ ሰላምን ለመመለስና ሁለንተናዊ የሱዳን የውስጥ ውይይትን ለማመቻቸት የሚያስችል ገለልተኛ ብሔራዊ የሰላም መዋቅር ማቅረባቸውና መድረኩ ለዚህ ትልቅ መነሻ መሆኑን አመላክተዋል። በመደበኛው የሱዳን ጦር ሰራዊትና በጀኔራል መሐመድ ሐምዳን ዳገሎ ፈጥኖ ደራሽ ኃይሎች አርኤስኤፍ መካከል የሚሊሻ ኃይሉን ወደ መደበኛ ጦር ለማዋሃድ በነበረው እቅድ አለመግባባት ተፈጥሮ እንደ አውሮፓ አቆጣጠር ከሚያዝያ 2023 ጀምሮ የተቀሰቀሰው ይህ አስከፊ ጦርነት በአሁኑ ወቅት ሀገሪቱን ሙሉ በሙሉ አውድሟታል። በተባበሩት መንግስታት ድርጅት ግምት መሰረት በዚህ ደም አፋሳሽ ግጭት ምክንያት እስካሁን በ10 ሺዎች የሚቆጠሩ ንጹሃን ዜጎች ህይወታቸውን ያጡ ሲሆን ወደ 13 ሚሊዮን የሚጠጉ ሱዳናውያን ደግሞ ከቀያቸው ተፈናቅለው ለከፋ ስደትና ረሃብ ተዳርገዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞችን ደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር